በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 12 ቀን በዚች ቀን የመላእክት አለቃ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ የናቡከደነፆር 3 ልጆች አናንያ፣ አዛርያ፣ ሚሳኤል ከእሳት ማንደጃ ውስጥ በጣላቸው ጊዜ 4ኛ ገጽ ሆኖ ታየ። የእሳቱ ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸው ሰዎችና እሳት የሚያነዱትን አቃጠላቸው። ይህም የከበረ መልአክ ሚካኤል የእሳቱ ነበልባል በበትር መጥቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደቀዘቀዘ እንደ ጠዋት ጤዛ አድርጎታልና። በዚያን ጊዜ አባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም እስከ 600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚያ በኋላ ጌታ እግዚአብሔር ስራውን ሁሉ ያመሰግኑታል፣ እርሱ ለዘላለሙ ምስጉን ልዑል ነው እያሉ 33 ጊዜ አመሰገኑ። በዚህም በምድር ላይ አመለከቱ። ስለዚህም አባቶቻችን የቤተክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤል የበዓሉ መታሰቢያ እናደርግ ዘንድ ሰሩልን። ለእግዚአብሔር ምስጋና፣ እኛንም በቅዱስ ሚካኤል አማላጅነት የማረን በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ የከበረ አባት የወልድቦ አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም አመተ ማርያም ነው። እርሱም በዘመን የከበሩ ደጎች ናቸው። በአክሱም ምድር ወለዱት። ባደገ ጊዜ ቤተክርስቲያን መጻሕፍት አስተማሩት። አባቱና እናቱን በሞቱ ጊዜ ወደ ደብረ በእንኮል ገዳም ወደ አባ መድኃኒነ ጊዜ ሄዶ የምንኩስና ልብስን ለብሶ በጾም በጸሎት እየተጋደለ ኖረ። ፈጽሞም ከሻት ገተ ጎመን በቀር አይበላም። የሚጠጣም ውሃ ነው። እህል በመፍጨትና ውሃ በመቅዳት ስራው መነኩሳትን ይረዳቸው ነበር። ዘመዶቹ ወደ እርሱ እየመጡ ባስቸገሩት ወደ ሌላ ቦታ ሄዶ እግሮቹ እስኪ ያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ ወደ 40 መዓልትና 40 ሌሊት ምንም ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩትም አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል። የእግሮቹ ትቢያን ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝ ውሃ መልቶ አገኘ። መጽሐፍና ሰዓትም ከእርሱ ጋር ነበረ። ጸሎትም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔር ኃይል ወደ ሰማይ ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘ። ሰይጣን በሚያስፈራ አራዊት እየተመሰለ ይፈታተነው ነበር። እሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ እርሱ ይመጣል። በምራቁም መላ ሰውነቱን ቀብቶ ኃይል አሳደረበት። ከዚያችም ዕለት ጀምሮ እግሮቹ የሚያስር ሆነ። ማቅም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊት መዝሙር ከ5 ጊዜ ያደርሳል። ቁጥር በሌለው ግርፋትም ጀርባውን ይገርፍ ነበር። አንበሶቹ በባቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በአጥቦ እሾህና አሜከላ ያወጣላቸዋል። ከዚያም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸው የመጀመሪያው አባ ዘሩፋኤል ነው። በአንዲት ዕለትም በገዳም ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዛ በፊት አልተለያዩም ነበረ። እግዚአብሔር ገናናን ሲጨዋወቱ ዋሉ። ወራት ጊዜ ጸሎት ሲያደርጉ የተዘጋጀ ማዕድ ወረደላቸው። ተመግበው እግዚአብሔርን አመሰገሩ። ከዚያ በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔር ያደረገላቸው ሚስጥር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ፣ እነሆን የባሪያም ቁሜ ከ24ቱ ካህናተ ሰማይ ጋር አምላክ መንበር ሳጥን 12 ዓመት ሆነኝ። ለመቅደስም በሚገባ ጊዜ ህብስትና ወይን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያም ውዳሴዋን ሲያነብክ እንዲህ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያም ወደ እርሱ መጥታ የሚያበራ ዕንቁና ንጹሕ ዕጣን ሰጠችው። ፍልሰቱ ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያት ኢየሩሳሌም ተድላዋን ሁሉ አሳየ። ወደ ልዑል እግዚአብሔር ዙፋን ፊት አቅርቦ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚያ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና፣ እኛንም በዚህ አባ ጸሎት ይማረ፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ የአባ ነድራ ከደብረ እንስዋ የታማኙ የቅዱስ ዮሐንስ መታሰቢያ ነው። በረከቱ ትድረሰን፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የቅዱስ ኤጲስቆጶስ የቀሳውስትና የዲያቆናት አንድነት ስብሰባ በሮሜ ከተማ ሆነ። የሆነ ወካዲ ዳኪዎስ በነገሰ በመጀመሪያ ዓመት ነው። በሮም ሊቀ ጳጳስ በቆርኔሌዎስ የሹመት ዘመን፣ በእስክንድሪያ ሊቀ ጳጳስ በድናሲዎስ ዘመን፣ በባላንዲዮስም በአንጾኪያ ሊቀ ጳጳስ ሆኖ ሳለ ግርማኖስ የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ ካደ ቢኖር ወይም በዝሙት የወደቀ ወይም በየአይነት በሆነ ኃጢአት ቢሰናከል በልሳ ሊቀበሉት አይገባም በማለት ስለ ቀሲስ ብናጥስ ነው። አባ ቆርኔሌዎስ ስለዚህ አንድ ጊዜ ዳግመኛ 3 ጊዜ ገሰጸው፣ መከረው፣ ግን አልሰማው። ስለዚህም 60 ኤጲስቆጶሳት መጻሕፍት እየተማሩ 18 ቀሳውስትና 40 ዲያቆናት በእርሱ ላይ ተሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስ ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያ ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀት ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ መንፈስ ቅዱስ አንድ የሆኑ በኋላ አይቻልም መልካሙን የእግዚአብሔር ቃልና በኋላ
የሚመጣውን የዓለም ኃይል ካወቁ በኋላ የንሳቸውን ሊያድሷት እግዚአብሔር ሊሰቅሏቸው ሊያዋርዷቸው ዳግመኛ ሊወድቁ አይገባም ያለውን ኃይል ቃል ምክንያት አድርጎ ነው። ሁሌም አባቶች እንዲህ ብለው መለሱት። ሐዋርያ ጳውሎስ ንስሐ ለሚገባ ሰው ይህን አላለም፣ በኃጢአት በወደቀ ጊዜ በጊዜው የክርስትና ጥምቀት ለሚጠመቁ ነው እንጂ። ስለዚህም ሐዋርያ እንዲህ የሚል ቃል አስከተለ። ዳግመኛም የእግዚአብሔር ሊሰቅሏቸው ሊያዋርዷቸው ይገባል። መከራ መስቀል አንድ ጊዜ ብቻ ነው እንጂ እንዲሁም በጥምቀት አንድ ጊዜ ብቻ ናትና፣ ንስሐ ግን በሁሉ ጊዜ ትገኛለች። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊት ጌታችን ክዶት የነበረ ጴጥሮስ ንስሐ አልተቀበለም። አጽናኝ የሆነ መንፈስ ቅዱስም ሀብት ተሰጠውን። በምናን ላይ በከንቱ ሾመው። በእጁ የሰራውን ሁሉ የተጠመቀውን የጠፋ ነው። አንተ እንደምትለው ይህን ስንፍና ድንቁርና ነው። ክብር ይግባውና ጌታችንም ሃይማኖትን ለካደ በኃጢአቱ ለወደቀ ሁሉ ንስሐ ሰርቷል። ብልናትስ ሆይ ከዚህ ከረከሰና ከከፋ ምክር ተመለስ፣ ንስሐ ግባ። ለእግዚአብሔር ለራስ ለሰው ልጅም ሁሉ ጠላት አትሁን። እርሱ ግን ከክፋቱ ሀሳቡን ተመልሶ ትምህርታቸውን አልተቀበለም፣ አውግዞም ከምዕመናን ለዩት። በትምህርቱ የሚያምኑ ሁሉ ለዩአቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው የሚገኝ በረከታቸው ከእኛ ጋር ትኑ ለዘላለሙ አሜን። በዚህች ዕለት በከሃዲው ዲዮቅልጥያኖስ ዘመን ከቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሥ ምዕመናን ያስራቸው ዘንድ አስርቶ በፊቱ ያኖራቸው የስቃይ መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሥ የተከራከረው ንጉሱም አስሮ ወደ ጨዋታ ማያ ቦታ አውጥተው ክፉን አንበሳ እንዲለቁት አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱን ጉንጮቹን አሻሽቶ ተወው። ንጉሡ አይቶ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ይተቀጠቀጠ፣ መንቀሳቀስም ተሳነ። ሁለተኛም ሰውነቱ ፈጥናት እንድትቆራረጥ ከበታቹ የእሳት ፍም ወደ ተነሰነሰበት ተቆራርጦ የሚለያይ መሳሪያ ወዳለበት መንኮራኩር ውስጥ እንዲጨምሩ ታዘዘ። እግዚአብሔር ከዚህ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጥ እሳት ወደ አፈሉባት ጋን ውስጥ እንዲጨምሩ ታዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጡ፣ ጋኑን ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህን ድንቅ ተአምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው። ከዳተኛው ንጉሥ አንተ ጎስቋላ ወንድሜ እንዴት ታሸንፏለህ ብለህ ረገመው። ዲዮቅልጥያኖስም ሰምቶ አንገታቸውን ዛንጀር በእግሮቻቸው ግርበት አግብተው ወደ ወህኒ ቤት እንዲጨምሯቸው አዘዘ። ከዚያ በኋላ ስጋቸው ሁሉ ይበታተን ዘንድ ጥፍር ባለው ብረት እንዲሰነጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ወግሯቸው ዘንድ አዘዘ። ምንም የነካቸው የለም። ዳግመኛ በብዛት ገርፈው በቁስላቸው ውስጥ ጨው ጨመሩ። ሶስት ቀንም ወደ አነደዱበት የወሽባ ቤት ማንደጃ ውስጥ ጨመሯቸው። እነርሱ ግን እንደ ቀዝቃዛ ጠል ሆነላቸው። ወሽባ ቤቱን በከፈቱ ጊዜ እግዚአብሔር ጋር ሲነጋገሩ አገኛቸው። ከዳተኛ ንጉሥ ባየው ጊዜ እጅግ ተቆጣ። ነበልባሉ ከፍ ከፍ እስከሚል በማንደጃ ውስጥ እሳት አንድደው ቅዱሳኑን ወደዚያ የጥሏቸው ዘንድ አዘዘ። እሱን ቆመው ሲረጅም ጸሎት አደረጉ። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ፊታቸውን ባማተው ነፍሳቸውን በእግዚአብሔር ይሰጡ። ስጋቸው ከቀኑ 2 ሰዓት ጀምሮ እስከ ሌሎች 6 ሰዓት ድረስ በእሳቱ ወፈብ ላይ ነበር። የነካው ነገር የለም። ራሶቻቸው ጸጉር ስንኳ አልተቃጠለ። መምህራን ስጋቸውን በሌት ወሰዱ። ለክብራቸው እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእርሳቸው አስደናቂዎች ታምራት ተገለጸው። ለእግዚአብሔር ምስጋናውን እኛንም በጸሎታቸው ይማር፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የቅዱሳን የሰማዕታት አውስዮስና የእንጦንዮስ የሮሜ አባ መሐረ መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። ታኅሳስ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ሳሙኤል ዘዋልድባ፣ ቅዱስ አንቂጦስ ወፎጢኖስ ሰማዕት፣ አባ ነድራን፣ ቅዱስ ዮሐንስ ታማኒ ጉባኤነ ኤጲስቆጶሳት። ወርኃዊ በዓላት እንዲሁም ደግሞ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሥ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ናቸው። ከበረከታቸው በእኛ ላይ ይድረስ ለዘላለሙ አሜን። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበል። ለሁል ጊዜ የሚያገለግሉን ኃይላዊ መላእክት እያሳሰበች ጊዜ ማቀን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የወዳ ባርኩ መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።